3 of 35 million Kurds who make up one of the world's largest ethnic groups. We don't have a country. የህዝብ ጥንካሬ ታሪክና ጀግንነት በተግባርና በወንድማማችነት ላይ ምድር ካልያዘ እንደ ኩርዶች ሀገር አልባ መሆንን ያስከትላል። ኩርዶች ማለት አራት ሀገራት የተካፈሏቸው ህዝቦች ናቸው። ቱርክ ረግጣ የምታኖራቸው፣ ሶሪያ ዜግነት የነፈገቻቸው፣ ኢራን በአይነቁራኛ የምታያቸው፣ ኢራቅ በረጅሙ አስራ የለቀቀቻቸው ህዝቦች ናቸው። ለዛሬም የሚኖሩበት ተራራ በአራት ሀገራት ስለተዘረጋው ኩርዶች ህይወትና አስደናቂ አኗኗራቸውን በማሳያችን እናሳያችኋለን። ኩርዶች በታሪክ በባህልና በማንነት የታነጹ ነገር ግን አራት ሀገራት ተካፍሏቸው የኔ የሚሉት ሀገር የሌላቸውና በመካከለኛው ምስራቅ የሚገኙ ህዝቦች ናቸው። ኩርዶች በደቡብ ምስራቅ ቱርክ፣ በሰሜን ኢራቅ፣ በሰሜን ምዕራብ ኢራንና በሰሜን ምስራቅ ሶሪያ የሚገኙ ወጥ ተራሮች ላይ ይኖራሉ። ኩርዶች በአጠቃላይ ከ30 እስከ 40 ሚሊዮን እንደሚሆኑ ቢገመትም እስካሁን የራሳቸው ሀገር የሌላቸው የዓለማችን ትልቁ ህዝብ ተደርገው ይወሰዳሉ። የኩርዶች መኖሪያ ኩርዲስታን ተብሎ የሚጠራው ተራራ ነው። ይህ ተራራ ደግሞ የአንዲት ሀገር ሳይሆን በአራት ሀገር ላይ የተዘረጋ ስፍራ ነው። በቱርክ፣ በኢራን፣ በኢራቅና በሶሪያ መሃል የሚገኝ ነው። እናም ሀገራቱ በየራሳቸው በኩል ያሉትን ኩርዶች ያስተዳድራሉ። በኢራን ከ8 እስከ 10 ሚሊዮን ኩርዶች በኩርዲስታንና በከርማንሻ ክፍለ ሀገር ይገኛሉ። በኢራቅ 5.5 ሚሊዮን ያህል ኩርዶች በዋናነት በኢራቅ የኩርዲስታን ክልል ይኖራሉ። በሶሪያ 2.5 ሚሊዮን ያህል ሲሆኑ በአብዛኛው በአገሪቱ ሰሜን ምስራቅ። ኩርዶች የራሳቸው ሀገር እንድትኖራቸው ለዘመናት ታግለዋል። ሆኖም ግን አልተሳካላቸውም። ትልቁ ለውጣቸው እንደ አውሮፓ አቆጣጠር በ1991 በኢራቅ ሰሜናዊ ክፍል የራሳቸውን ራስ ገዝ አስተዳደር ግዛት መመስረት መቻላቸው ነው። ኩርዶች በሚገኙባቸው የመካከለኛው ምስራቅ ሀገራት ማለትም በኢራን፣ በኢራቅና በሶሪያ እንዲሁም በቱርክ ምንም እንኳን በሁሉም ሀገራት የማንነትና የነጻነት ጥያቄ ቢኖራቸውም በየሀገራቱ የገጠማቸው ዕጣ ፈንታ ግን የተለያየ ነው። በኢራን የሚኖሩት ከ8 እስከ 10 ሚሊዮን የሚደርሱ ኩርዶች ከፍተኛ የሆነ የፖለቲካና የኢኮኖሚ ጭቆና ይደርስባቸዋል። የኢራን መንግስት የኩርዶችን የራስ ገዝ ጥያቄ እንደ መገንጠል አደጋ ስለሚመለከተው ወታደራዊ እርምጃዎችን ይወስድባቸዋል። በተለይም በ2022 የኩርድ ተወላጇ ማህሳ አሚኒ በፖሊስ ቁጥጥር ስር እያለች መሞቷ ሴት ሕይወትና ነጻነት በሚል መሪ ቃል የተቀሰቀሰውን ታላቅ ህዝባዊ ተቃውሞ አቀጣጥሎ ነበር። በኢኮኖሚ በኩልም በኢራን የኩርድ ግዛቶች ከፍተኛ የሥራ አጥነት መጠን የሚታይባቸው ሲሆን ብዙዎቹ ለሕይወታቸው አደገኛ በሆነው ድንበር ተሻጋሪ የኮንትሮባንድ ንግድ ለመሰማራት ተገደዋል። በሶሪያ የሚኖሩ 2.5 ሚሊዮን ኩርዶች ለዘመናት ዜግነት እንኳ ተከልክለው በባዕድነት ተፈርጀው ኖሯል። ሆኖም የ2011 የሶሪያ የእርስ በርስ ጦርነት አዲስ አጋጣሚ ፈጠረላቸው። የመንግስት ጦር ከአካባቢው ሲያፈገፍግ የኩርድ ታጣቂዎች አካባቢውን በመቆጣጠር የራሳቸውን አስተዳደር መሰረቱ። ሆኖም ይህ ኩርዶች መጠናከር ቱርክን ስላሰጋት በሶሪያ ድንበር ላይ ተደጋጋሚ ወታደራዊ ዘመቻዎችን በማድረግ የኩርዶችን ይዞታ ለማጥበብ ሞክራለች። ይህም በመቶ ሺዎች የሚቆጠሩ ኩርዶች ከቀያቸው እንዲፈናቀሉ ምክንያት ሆኗል። በሌላ በኩል እንደ ፒኬኬ ያሉ የኩርድ ቡድኖች በቱርክ ውስጥ የሚያካሂዱት ትጥቅ አንግቦ የመታገል እንቅስቃሴ በኩርድ ብሔርተኞችና በቱርክ መንግስት መካከል ያለውን ከፍተኛ ውጥረት አንሮታል። በኢራቅ የሚኖሩ 6 ሚሊዮን ያህል ኩርዶች ከሌሎች ሀገራት በተሻለ መልኩ የፖለቲካ እውቅና አግኝተዋል። በ2017 የተደረገው የነጻነት ህዝበ ውሳኔ ሳይሳካ መቅረቱ ለነጻ ሀገር ግንባታ ያላቸው ጉዞ በምኞት ብቻ ቀርቷል። የ2005 የኢራቅ መንግስት የኩርዲስታን ክልልን እንደ ፌዴራል አካል ይቀበላል። ክልሉ የራሱ የጸጥታ ኃይል ወይም ፔሽመርጋና የተፈጥሮ ሀብት አስተዳደር አለው። ሆኖም ይህ ስኬት ከባግዳድ ጋር በሚደረግ የነዳጅ ገቢ ክፍፍል ውጥረት የታጀበ ነው። በተለይም ከ2023 እስከ 2025 ባለው ጊዜ ውስጥ ወደ ቱርክ የሚወስደው የነዳጅ ቧንቧ መዘጋቱ የኩርዲስታን ክልልን ለከፍተኛ ኢኮኖሚ ኩርዶች በታሪክ ሂደት ውስጥ በገጠሟቸው መጠነ ሰፊ ጥቃቶችና ግጭቶች ምክንያት ከመካከለኛው ምስራቅ ውጭም በተለያዩ የዓለም ክፍሎች ተበትነው ይገኛሉ። ይህ የዲያስፖራ ህይወት በግዳጅ ስደት የተጀመረ ቢሆንም ዛሬ ለኩርዶች ብሔራዊ ትግልና ኢኮኖሚ የጀርባ አጥንት ሆኗል። ዛሬ አውሮፓ ከኩርዲስታን ውጪ ትልቋ የኩርዶች መገኛ ነች። በጀርመን ከ500,000 እስከ 1 ሚሊዮን ኩርዶች ይኖራሉ።
እንደ በርሊንና ኮሎኝ ያሉ ከተሞች ዋነኛ ማዕከሎቻቸው ናቸው። ስዊድን 100,000 ገደማ ኩርዶች ይኖሩባታል። ይህም ለአውሮፓ የኩርድ ምሁራንና ባህል እድገት ትልቅ አስተዋጽኦ አድርጓል። በአሜሪካ ናሽቪል ከተማ ትንሿ ኩርዲስታን ተብሎ የሚጠራ ትልቅ ማህበረሰብ ይገኛል። የኩርዶች መጠነ ሰፊ ስደት በዋናነት በሶስት ታሪካዊ ክስተቶች የተፈጠረ ነው። አንዱ የአንፋሎ ዘመቻ በዋናነት ይነሳል። በኢራቅ በሳዳም ሁሴን አገዛዝ ዘመን ኩርዶች ከመንግስት ጋር በገቡበት ግጭት በተከፈተባቸው ዘመቻ 182,000 ኩርዶችን በጅምላ ግድያ፣ የዘር ማጥፋት ድርጊት ተፈጽሞባቸዋል። ይህም በሺዎች የሚቆጠሩ ኩርዶች ከኢራቅ ወደ ቱርክና ወደ አውሮፓ እንዲሰደዱ አድርጓል። እንደ አውሮፓ አቆጣጠር የ1991 የባህረ ሰላጤው ጦርነትም ከጦርነቱ በኋላ የተቀሰቀሰው የኩርዶች አመጽ በኢራቅ ወታደራዊ ኃይሎች በጭካኔ መመታታቸውን ተከትሎ ከ1.5 ሚሊዮን በላይ ኩርዶች ወደ ኢራንና ቱርክ ድንበሮች ሸሽተዋል። በሶሪያ እርስ በርስ ጦርነት በተለይም ከአይኤስ ጋር የተደረገው ውጊያ ብዙ የሶሪያ ኩርዶችን በ2015-16 ወደ አውሮፓ ከፍተኛ ቁጥር ያለው ስደት እንዲመዘገብ አድርጓል። የኩርድ ዲያስፖራ በየዓመቱ በቢሊዮን የሚቆጠር ዶላር ወደ ትውልድ አገሩ በመላክ ለመሰረተ ልማትና ለትምህርት ትልቅ ድጋፍ ያደርጋል። ሆኖም በአውሮፓ የሚኖሩ አንዳንድ የኩርድ ወጣቶች ከማህበራዊ መገለል ጋር በተያያዘ ችግሮች እንደሚገጥማቸው ጥናቶች ያሳያሉ። በእርግጥም ኩርዶች በመካከለኛው ምስራቅ አንድ እንዳይሆኑ በጂኦግራፊያዊ መከፋፈል፣ በፖለቲካዊ ሴራዎችና በጦርነት እንዲጠመዱ የተደረጉ ህዝቦች ናቸው። እንደውም እንደሚሰራባቸው የፖለቲካ ሴራ በልዩነትም ቢሆን ዛሬ መፈላለጋቸውና ማንነታቸውን ጠብቀው መቆየታቸው ምን ያህል ጠንካራ እንደሆኑ ማሳያ ነው የሚሉ አሉ። የኩርዶች ማህበራዊ መዋቅር በተለይም በገጠር በጎሳዎችና በሰፋፊ ቤተሰቦች የተዋቀረ ነው። ግጭቶችን ይፈታሉ፣ ደንቦችንም ያስከብራሉ። ሆኖም የደም በቀል የተባለው ልማድ አሁንም ድረስ በኩርድ ቤተሰቦች መካከል ለሚፈጠሩ ግጭቶች የሚሰጥ ምላሽ ሆኖ ቀጥሏል። ይህም የአንድ ሰው ስህተት መላው ቤተሰብን የበቀል ሰለባ ሊያደርግ የሚችል አስቸጋሪ ወግና ባህል ነው። የኩርዶች ሙዚቃና ዳንስ ከጥንታዊው ከከብት አርቢነታቸውና ከተራራማ አኗኗራቸው ጋር ጥብቅ ቁርኝት አለው። እነዚህ የኪነ ጥበብ ዘርፎች መዝናኛ ብቻ ሳይሆኑ የህዝቡን ታሪክ፣ ስቃይና አንድነት ለትውልድ የሚያስተላልፉ ሕያው መዝገቦች ናቸው። የኩርዶች ሙዚቃ በተፈጥሯዊ ድምጾችና በቀላሉ ከቦታ ቦታ በሚንቀሳቀሱ መሳሪያዎች ላይ የተመሰረተ ነው። ሳዝ ወይም ታምቡር ረጅም አንገት ያለው ባለአውታር መሳሪያ የኩርዶች የዜማ ንጉስ ነው። የእረኞች የዕለት ተዕለት ሕይወትና የኩርዶችን ታሪክ በዜማ ለመግለጽ ያገለግላል። ዳፍ የተባለው ትልቅ ከበሮ የሙዚቃ መሳሪያቸው የብረት ቀለበቶች ያሉት ሲሆን የሚያወጣው ምት በተራራማው ምድር ላይ የሚደረግን የእግር ጉዞ ወይም የጋራ የሥራ እንቅስቃሴን ያስታውሳል። ከሙዚቃ መሳሪያዎቹ ባሻገር ደንግቤዥ የሚባሉት ተጓዥ ባለቅኔዎች በኩርድ ባህል ትልቅ ቦታ አላቸው። እነዚህ ድምፃውያን ያለምንም መሳሪያ ታሪካዊ ጦርነቶችን፣ ፍቅርንና ስደትን በረጅም ዜማዎች ይተርካሉ። ሀላይ ደግሞ የኩርዶች የአንድነት ውዝዋዜ ነው። በኩርዶች ዘንድ ዳንስ የጋራ ጥንካሬ መገለጫ ነው። ሀላይ የተባለው የጋራ ዳንስ ወንዶችም ሆኑ ሴቶች እጅ ለእጅ ተያይዘው ወይም ትከሻ ለትከሻ ተደጋግፈው በክብ ወይም በመስመር የሚደንሱት ውዝዋዜ ነው። የዳንሱ የእግር እንቅስቃሴና ምት የህዝቡን ጽናትና አንድነት ያሳያል ተብሎ ይታሰባል። በተለይም በቱርክ ውስጥ የኩርድኛ ቋንቋ በታገደባቸው ዓመታት ይህ ዳንስ ቃላት ሳያስፈልጉ ኩርዶች ማንነታቸውንና ተቃውሟቸውን የሚገልጹበት ዋነኛ መሳሪያ ሆኖ አገልግሏል። በደማቅ ቀለማት ያሸበረቁት አልባሳቶቻቸው፣ ወገባቸው ላይ በጥበብ የሚታጠቁት ሰፊ ጨርቅና ጣቶቻቸውን አያይዘው የሚጨፍሩት ጎቬንድ የተሰኘው የቡድን ጭፈራ ህዝቡ ለአንድነት ያለውን ጥልቅ ቦታ ማሳያ ነው። የኩርዶች ስነ ጽሑፍና ሲኒማ ከፖለቲካዊ ጭቆና፣ ከማንነት ፍለጋ ጋር የተቆራኙ ናቸው። እነዚህ የኪነ ጥበብ ዘርፎች ኩርዶች ቋንቋቸው በታገደባቸውና ማንነታቸው በተካደባቸው ዓመታት ውስጥ እንደ ዋነኛ የትግል መሳሪያ አገልግሏል። በተለይም በቱርክ ውስጥ እስከ 1991 ድረስ በኩርድኛ መጻፍና ማተም ተከልክሎ ነበር። በዚህ ምክንያት እንደ ያሻር ከማል ያሉ ዝነኛ የኩርድ ደራሲያን ስራዎቻቸውን በቱርክኛ ለመጻፍ ተገደዋል።
ኩርዶች ለአካል ብቃትና ለተዋጊነት ብልሃቶች ትልቅ ቦታ ይሰጣሉ። ቹክ የተባለው የትግል አይነት በኢራን የሚኖሩ ኩርዶች ዘንድ የሚታወቅ ጥንታዊ ስፖርት ነው። ተፋላሚዎቹ ተጋጣሚያቸውን መሬት ላይ ለመጣል ቹክ የተባለውን በጀርባ ላይ የሚጣል ጨርቅ በመያዝ ይታገላሉ። ይህ ስፖርት በሰርግና በበዓላት ላይ የሚዘወተር ሲሆን ያለ መሳሪያ ተጋጣሚን የማሸነፍ ብቃትን የሚፈትን የጀግንነት መገለጫ ነው። ወደ ኩርድ መንደሮች ስንዘልቅ እንግዳ ተቀባይነታቸው ልዩ ሆኖ እናገኘዋለን። በአንድ ኩርድ ቤት ለእራት ከተጋበዙ የሚቀርብልዎት ምግብ ብቻ ሳይሆን ቤተሰባዊ ፍቅር ጭምር ነው። ሆኖም ዛሬ ላይ አሜሪካ ኢራንን ለእናንተ አስረክባችኋለሁ ብላ ቃል እንደገባችላቸውና ኩርዶችም ተስፋ እንዳደረጉ ይነገራል። ነገር ግን ከሚታየው የፐርሺያኖቹ ጥንካሬ አንጻር የኩርዶቹ ምኞት የማይጨበት ተስፋ ነው። ኩርዶች እንደ ዛሬው 4 ሀገራት ተከፋፍለው ሳያዳክሟቸው በፊት በ1887 እጅግ ኃያል በመካከለኛው ምስራቅም እጅግ ሰፊ ግዛቶችን ያስተዳድሩ የነበሩ ህዝቦች ነበሩ። በዘመናዊ ታሪክ ደግሞ ኩርዶች ፔሽመርጋ ወይም ለሞት የማይበገሩት በሚባሉት የጦር ኃይሎቻቸው ይታወቃሉ። በተለይም ከ2014 ጀምሮ ራስ ምታት የተባለውን የአይኤስ ቡድንን በመመከት ጀግንነታቸውን ለዓለም አሳይተዋል። ኩርዶች ምግባቸውም ቢሆን የተለየ ነው። በሸክላ ምድጃ የሚጋገረው ትኩስ ቂጣ፣ በስጋና በአትክልት የሚሞላው ዶልማ እንዲሁም በትንንሽ ብርጭቆዎች የሚቀርበውና የማህበራዊ ህይወታቸው መሰረት የሆነው ጥቁር ሻይ የኩርዲስታን መለያ ነው። ዘመናዊ እግር ኳስ በኩርዶች ዘንድ እጅግ ተወዳጅ ነው። ለምሳሌ በቱርክ የሚገኘው አሜድ ስፖር የተባለው የእግር ኳስ ቡድን የኩርዶች ማንነት መገለጫ ተደርጎ ይታያል። ሆኖም ይህ ቡድን ከማንነቱ ጋር በተያያዘ በስታዲየሞች ውስጥ የዘረኝነት ጥቃቶችና ግጭቶች በተደጋጋሚ ይገጥሙታል። ይህም እግር ኳስ በኩርዶች ዘንድ ከስፖርት ባለፈ የፖለቲካ ትግል መድረክ ነው። የኢራቆቹ ኩርዶች በትምህርት ፍላጎት አይታሙም። 84 በመቶ የሚሆኑት መጻፍና ማንበብ ይችላሉ። በተቃራኒው በቱርክ ደቡብ ምስራቅ በሚኖሩ ኩርዶች ዘንድ ያለው የትምህርት ተሳትፎ ከአገሪቱ አማካይ ያነሰ ነው። በተለይም በገጠራማ አካባቢዎች የሚኖሩ ሴቶች የአንደኛ ደረጃ ትምህርታቸውን የሚያጠናቅቁት 20 በመቶ ብቻ ነው። የቱርኮቹ ኩርዶች የራሳቸውን ቋንቋ በትምህርት ቤቶች ውስጥ ለመጠቀም ትልቅ መሰናክል ይገጥማቸዋል። በቱርክ ኩርድኛን እንደ መደበኛ መማሪያ ቋንቋ መጠቀም የተከለከለ ሲሆን እንደ ምርጫ ትምህርት ብቻ ነው የሚሰጠው። ይህም የሕዝቡ ፍላጎትና የትምህርት ስርዓቱ አለመጣጣምን ያሳያል። የኩርዶች የእጅ ጥበብና የግንባታ ጥበብ በልዩነት ተጠቃሽ ነው። እያንዳንዱ የሚሰሩት ቁስ ለውበት ብቻ ሳይሆን ለሕልውናቸው አስፈላጊ ለሆነው ተንቀሳቃሽነትና ጥንካሬ ተብሎ የተዘጋጀ ነው። የኩርድ ሴቶች ለሺህ ዓመታት የቆየውን የኪሊም ሽመና ጥበብን ጠብቆ አቆይተዋል። ምንጣፎች ላይ የሚታዩት እንደ አልማዝ፣ ኮከብና የተሳሰሩ መስመሮች ጥበቃንና የኩርዶችን ማንነት ይወክላሉ። ከበግ ጸጉር የሚሰሩ ድንኳኖች፣ ኮርቻዎችና አልባሳት ኩርዶች ተራራማውን የአየር ንብረት ለመቋቋም የሚጠቀሙት ነው። የኩርዶች የቤት አሰራር ከምድራቸው ጋር የተዋሃደ ነው። ኩርዶች ከጥንት ጀምሮ ከጭቃና ከጭድ የሚሰሩ ጡቦችን በመጠቀም ቤቶችን ይሰራሉ። ይህ ግንባታ እንደ የመሬት መንቀጥቀጥ ያሉ አደጋዎችን ይቋቋማል። ከ2010 ወዲህ በኢራቅ ኩርዲስታን ያለው አንጻራዊ ሰላም እነዚህን ጥንታዊ የእጅ ጥበቦች ለቱሪስት መስህብነት እንዲውሉ አድርጓቸዋል። በአጠቃላይ የኩርዶች የእጅ ጥበብና ስነ ህንፃ ቀለም ከሸክላና ከሱፍ የተሰራ የጥንካሬ ታሪካቸው ነው። በኩርዶች ዘንድ ቤተሰብ የሚመራው በአባቶች ወይም በእድሜ በተለቁ ወንዶች ነው። ትዳርን፣ ውርስንና ሌሎች ትልልቅ ውሳኔዎችን የሚወስኑት እነዚሁ የቤተሰብ አባቶች ናቸው። በማህበረሰብ ውስጥ የቤተሰብ ክብር እጅግ ትልቅ ቦታ የሚሰጠው ጉዳይ ነው። ይህ ክብር ደግሞ በዋናነት ከሴቶች የሥነ ምግባር ንጽህና ጋር ተያይዞ ይታያል። ይህን ደንብ ጥሰዋል ተብሎ የሚታሰቡ ሴቶች በገዛ ቤተሰቦቻቸው የሚገደሉበት አሳዛኝ ሁኔታ አሁንም መኖሩን መረጃዎች ያሳያሉ። እንደ ማሳያም በ2022 በኢራቅ ኩርዲስታን ብቻ 44 ሴቶች በዚህ ምክንያት ሕይወታቸውን አጥተዋል። በኩርድ ማህበረሰብ ውስጥ ያለ ፍላጎት የሚፈጸም ጋብቻና የልጅነት ጋብቻ አሁንም በስፋት ይታያል። ይህም በብዙ ሴቶች ላይ ከፍተኛ የሥነ ልቦና ጫናና አልፎ ተርፎም ራሳቸውን የማጥፋት ውሳኔ እንዲወስኑ ያደርጋል።
ይሁን እንጂ አሁን ላይ የሚታየው የከተሞች መስፋፋት እነዚህን ጥንታዊ ወጎች እየለወጣቸው ይገኛል። በከተማ የሚኖሩ አዳዲስ ትውልዶች ከጎሳ ተጽዕኖ ወጥተው በራሳቸው በመወሰን ቤተሰብ መመስረት ችለዋል። ይህ ዘመናዊነት ጉዞ የሴቶችን መብትና ነጻነት ለማስከበር አዲስ ተስፋ ፈንጥቋል። መረጃዎች እንደሚያመላክቱት ባለፉት 10 ዓመታት ኩርዶች ከተለምዳዊ የተራራ ላይ ኑሮ ወደ ከተሞች እየፈለሱ ይገኛሉ። እንደ ቱርኳ ዲያርባኪር ያሉ ከተሞች የኩርዶች የባህልና የፖለቲካ ማዕከል ሆነዋል። ምንም እንኳን የቱርክና የኢራን መንግስታት የኩርዶችን ትክክለኛ ቁጥር ለመቀነስ ቢሞክሩም የኩርዶች ቁጥርና የባህል ተጽዕኖ በቀጠና ውስጥ እያደገ መምጣቱ አልቀረም። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም